ሰላም ጤና ይስጥልን ወደ ጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የጄኤምኤም መረጃዎቻችን ወደ እናንተ እንድረስ በሳት ላይ እንገኛለን። በቅድሚያ ማርስ ዜናዎች የጉለሌ ቤተል መካነ ኢየሱስ ለመዘምራን 50ኛ ዓመት የወርቅ ኢዮቤልዩ በዓል በድምቀት ተከበረ። ከ6000 በላይ ለሚሆኑ የአእምሮ ህሙማን ወደ ማህበረሰቡ እንዲቀላቀሉ የሚያግዝ ሕክምና ተሰጠ። ከውጭ በቻይና የክርስቲያኖች ስደት በተባባሰበት በአሁኑ ወቅት ታዋቂው የያንዞንግ ቤተክርስቲያን መፍረሱ ተገለጸ። ከመረጃዎች ጋር ንሱና ያሰው ብራችሁ ከተደረጋለሁኝ አብራችሁኑ ነው። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የጋምቤላና መቶ አካባቢ ክልል ከ102 አጥቢያዎች ለተወጣጡ የአጥቢያ መሪዎች እና የሙሉ ጊዜ አገልጋዮች ተወካዮች ስልጠና ሰጥተዋል። ከግንቦት 18 እስከ 19 2018 ዓ.ም ስልጠናው የተሰጠ ሲሆን የክልሉ ፕሬዝዳንት የሆኑት ፓስተር ቀበና ዱጋሳ ስልጠናውን ለማካፈል ለተገኙ ተሳታፊዎች እንኳን ደህና መጣችሁ መልእክት በማቅረብ የስልጠናው ዓላማ በማብራራት በቤተክርስቲያን ውስጥ የሚሰጠው አገልግሎት ውጤታማ እንዲሆን የእግዚአብሔር ቃል በየጊዜው መታጠቅ ያስፈልገናል በማለት አሰልጣኞችን አሳስበዋል። ፓስተር አለልኝ አስማረ እግዚአብሔር የሚከብርበት አገልግሎትና የሚፈለግ ሰው በሚል ርዕስ ከአጥቢያችሁ ለወጡት ተሳታፊዎች ትምህርት የሰጠ ሲሆን ተሳታፊዎችም ጌታ መልካም ጊዜ እንደሰጣቸው ገልጸዋል። በኢትዮጵያ ገነት ቤተክርስቲያን ሪሊፍ ኤንድ ዴቨሎፕመንት አስተባባሪነት በእንደርታ ወረዳ የትምህርት ሁኔታ ላይ የምክክር መድረክ ተካሂዷል። በእንደርታ ወረዳ ያለውን ወቅታዊ የትምህርት ሁኔታ በተሻለ ሁኔታ ለመገምገምና ለማሻሻል ከክልልና ከዞን የትምህርት ባለሙያዎች ጋር የምክክር መድረክም ተካሂዷል። መድረኩ በወረዳው አዲስ በተጀመረው የትምህርት ፕሮጀክት ዙሪያ የተዘጋጀ ሲሆን ፕሮጀክቱ ምላሽ ሰጪ አግባብነት ያለውና ከአካባቢው ትምህርታዊ ቅድሚያዎችና እውነታዎች ጋር የተጣጣመ መሆኑን ለማረጋገጥ ያለመ መሆኑ ተገልጿል። በውይይቱ ወቅት ተሳታፊዎች አውዳዊ ግንዛቤዎቻቸውንና የቴክኒክ ግብአቶችን በማቅረብ የፕሮጀክቱን ውጤታማነት ለማጠናከር ሀሳቦችን አጋርተዋል። እንዲሁም ውይይቱ የባለድርሻ አካላት ትብብርን በማጠናከር በአካባቢው አካታችና ጥራት ያለው ትምህርት ለማስፋፋት ያለውን የጋራ ቁርጠኝነት እንዲጠናከር ማድረጉ ተጠቁሟል። መረጃው የኢትዮጵያ ገነት ቤተክርስቲያን ሪሊፍ ኤንድ ዴቨሎፕመንት ነው። የጉለሌ ቤተል መካነ ኢየሱስ ለመዘምራን 50ኛ ዓመት የወርቅ ኢዮቤልዩ በዓል በድምቀት ተከብሯል። በአዲስ አበባ የሚገኘው ጉለሌ ቤተል መካነ ኢየሱስ ማህበረ ምእመናን የለመዘምራን ህብረት የተመሰረተበትን 50ኛ ዓመት የወርቅ ኢዮቤልዩ በዓል ግንቦት 16 ቀን 2018 ዓ.ም በደማቅ ሁኔታ አክብሯል። በበዓሉ ላይ የአዲስ አበባ መካነ ኢየሱስ ሲኖዶስ ፕሬዝዳንት ቄስ ጽጌ በረዳ፣ የቤተክርስቲያኑ አገልጋዮች፣ ከሀገር ውጭና ከሀገር ውስጥ የመጡ የቀድሞ የመዘምራኑ አባላት፣ የማህበረ ምእመናኑ አባላትና እንግዶች ተገኝተዋል። የመዘምራኑ መስራች ቄስ በላይነህ አለማየሁ የኳየሩን የ50 ዓመት ጉዞ የስደት ዘመን ታሪክና የአገልግሎት ትውስታዎች አካፍለዋል። እንዲሁም ቄስ አስቻለው ሲማ መንፈሳዊ መልእክት ሲያቀርቡ ዶክተር ፈይሳ ረጋሳና ቄስ ጽጌ በረዳ የእንኳን ደስ አላችሁ መልእክት አስተላልፈዋል። የለመዘምራን በ1967 ዓ.ም በጉለሌ መካነ ኢየሱስ ቤተክርስቲያን ውስጥ የተመሰረተ ሲሆን ለ50 ዓመታት በዝማሬ፣ በጸሎት፣ በምክርና በቅስና አገልግሎት በታማኝነት ሲያገለግል ቆይቷል። በዓሉ ላይ ከአመሰራረቱ ጀምሮ እስከ ዛሬ በአገልግሎት የቆዩ አባላት በልዩ ዝማሬ አገልግለዋል። በመርሃ ግብሩ ውስጥ ለረጅም ዓመታት ያገለገሉ አባላት የእውቅናና የካባ ሽልማት የተሰጠ ሲሆን በህይወት ላልኖሩ የቀድሞ አባላት ቤተሰቦችም የማስታወሻ እውቅና ተበርክቶላቸዋል። በመጨረሻም በቄስ እስክንድር ፍሪሳ አማካኝነት የስጦታ ፕሮግራም የተካሄደ ሲሆን የኬክ ቆረሳ ስነ ስርዓትም እንደዚሁ ተከናውኗል። የበዓሉ ፕሮግራምም በቄስ ተስፋሁን መከተ ቡራኬ ተጠናቋል። መረጃው የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ነው። በሐዋሳ አማኑኤል ህብረት ቤተክርስቲያን የ118 አዲስ እጩ አገልጋዮች ምረቃ ተከናውኗል። የሐዋሳ አማኑኤል ህብረት ቤተክርስቲያን ከ2 እስከ 5 ዓመታት የፈጀውን የመደበኛ አገልግሎት ስልጠና በታማኝነት ያጠናቀቁ 118 እጩ አገልጋዮችን አስመርቃለች። በምረቃ ስነ ስርዓቱ ላይ የቤተክርስቲያኗ ዋና መጋቢ ፓስተር ጌትነት በቀለና ታዋቂው አገልጋይ ፓስተር ደረጀ ግርማ ተገኝተው ለተመራቂዎቹ የማበረታቻና የአደራ መልእክት አስተላልፈዋል። የትምህርት ክፍል መሪው ፓስተር ወንደሰን ካሳ ይምረቃ የጉዞ መጨረሻ ሳይሆን ወደ ታላቅ መንፈሳዊ አገልግሎት መግቢያ ነው በማለት አዲሶቹ አገልጋዮች በቃል በትህትና በቅድስናና በታማኝነት እንዲያገለግሉ አሳስበዋል። በመጨረሻም ለ118ቱ አገልጋዮች ልዩ የባርኮትና የቅባት ጸሎት የተደረገላቸው ሲሆን በተሰማሩበት ሁሉ በታማኝነት ለማገልገል ቃላቸውን አድሰዋል። ይህ ታላቅ መንፈሳዊ ፕሮግራም ቤተክርስቲያኗ ለወንጌል ስርጭትና ለትውልድ ግንባታ የምታደርገውን ጉዞ የሚያጠናክር ታላቅ የድል ቀን መሆኑ ተገልጿል። መረጃውን ከቤተክርስቲያኗ አገኘ ነው።
ከ6000 በላይ ለሚሆኑ የአእምሮ ህሙማን ወደ ማህበረሰቡ እንዲቀላቀሉ የሚያግዝ ህክምና ተሰጥቷል። ይህ ህክምና አይነት በአእምሮ ጤና አውድ ውስጥ የተሃድሶ ህክምና የሚባል ሲሆን የአእምሮ ህመም ያለባቸው ሰዎች በህብረተሰቡ ውስጥ ሙሉ ለሙሉ ተሳታፊ እንዲሆኑ ጥራት ያለው ህይወት እንዲመሩ የሚረዳ የህክምናና ድጋፍ ሂደት ነው ተብሏል። በዚህም የአማኑኤል አእምሮ ስፔሻላይዝድ ሆስፒታል ከ6334 ዜጎች የተሃድሶ ህክምና አገልግሎት መስጠቱን የሆስፒታሉ የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አብዩ የኔዓለም ተናግረዋል። ህክምናው ታካሚው የዕለት ከዕለት ተግባራቱን በራሱ እንዲያከናውን የሚረዳ ራስን መንከባከብ፣ ንጽህናን መጠበቅና ከሰዎች ጋር እንዴት መግባባትና ጤናማ ግንኙነት መፍጠር እንደሚቻል የሚሰጥ ነው። በተጨማሪም የስነ ልቦናና ማህበራዊ ድጋፍ የሙያና ስራ ስልጠና እንዲሁም ከሆስፒታል የመጡ ታካሚዎች በቀጥታ ወደ ማህበረሰቡ ከመቀላቀላቸው በፊት የቅርብ ክትትል የሚደረግባቸው ጊዜያዊ ማቆያዎችን ማመቻቸትን ይጨምራል። ታካሚ በተቻለ መጠን በሌሎች ላይ ጥገኝነቱ እንዲቀንስ ያለ አድሎና ማግለል በቤተሰብና በሰፈር ውስጥ እንዲኖር የሚያስችል ሲሆን ህመሙ ተመልሶ እንዳይቀሰቀስ ራሱን እንዲጠብቅ ይረዳል ሲሉ አቶ አብዩ የኔዓለም ጨምረው ተናግረዋል። መረጃውን ከዳጉ ጆርናል አገኘ ነው። የጄኤምኤም መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። በህንድ በክርስቲያኖች ላይ የሚፈጸመው ጥቃት እየጨመረ መሆኑ ተገለጸ። በህንድ በክርስቲያኖች ላይ የሚደርሰው ጥቃት ማስፈራራትና መድሎ በከፍተኛ ደረጃ መጨመሩን የህንድ ወንጌላዊ ፌሎሺፕ የሃይማኖት ነጻነት ኮሚሽን ባወጣው ዓመታዊ ሪፖርት ገልጿል። ሪፖርቱ በ2025 ብቻ 747 የጥቃትና የጥላቻ ክስተቶች መመዝገባቸውን ያሳያል። ይህም በ2024 ከተመዘገቡት 640 ጉዳዮች በላይ ሲሆን በ2014 ከነበሩት 147 ጉዳዮች ጋር ሲነጻጸር ከ5 እጥፍ በላይ ጭማሪ መኖሩን ያመለክታል። ኮሚሽኑ በአመቱ 915 በላይ ሪፖርቶችን ቢቀበልም 747ቱ ብቻ ከበርካታ ገለልተኛ ምንጮች በተደረገ ጥብቅ ማረጋገጫ የተረጋገጡ መሆናቸው ተገልጿል። የህንድ ወንጌላዊ ፌሎሺፕ ዋና ጸሐፊ ቄስ ቪጃዩሽ ላል የህሊና ነጻነትና የህግ እኩልነት ለሁሉም ዜጎች መከበሩን ማረጋገጥ አስፈላጊ ነው ሲሉ ገልጸዋል። ሪፖርቱ በህንድ ያሉ አናሳ ክርስቲያኖች በቀጣይ ከግፍ ከጥቃትና ከማስፈራራት ጋር እየተጋፈጡ መሆናቸውን በግልጽ አመላክቷል። ዘገባው የክርስቲያን ኮንሰርን ነው። በመጨረሻም በቻይና የክርስቲያኖች ስደት በተባባሰበት በአሁኑ ወቅት ታዋቂው የያንዞንግ ቤተክርስቲያን መፍረሱ ተገልጿል። ዳንኤል አንተነህ ዝርዝር አለው። የቻይናው ኮሚኒስት ፓርቲ ሲሲፒ በክርስቲያኖች ላይ የሚያደርሰው ጫና እየተባባሰ በመሄድ በምስራቅ ቻይና ዚጂያንግ ግዛት ወንጁ የሚገኘውን ታዋቂውን የያዞንግ የፕሮቴስታንት ቤተክርስቲያንም አፍርሷል። ቤተክርስቲያኑ የቻይና ኢየሩሳሌም ተብሎ በሚጠራው አካባቢ የሚገኝ ሲሆን ከመፍረሱ በፊትም ለወራት ክትትል፣ እስራትና የመንግስት ጫና ሲደረግ መቆየቱም ተገልጿል። እንደ ቻይና ኤድ ዘገባ ከሆነ በተቀናጀ ወረራ 103 የቤተክርስቲያን አባላት በማሰርና የማፍረሻ ማሽኖችን በመጠቀም ቤተክርስቲያን ማፍረሳቸውም ተነግሯል። ባለስልጣናቱ በቤተክርስቲያን ውስጥ የቻይና ብሔራዊ ሰንደቅ ዓላማ እንዲሰቀል ማዘዛቸውንና ምዕመናኑም ይህንን በእምነታቸው ላይ የተደረገ ጣልቃ ገብነት አድርገው መቃወማቸውም ተገልጿል። የቻይና ኤድ ፕሬዝዳንት የሆኑት ቦብ በቻይና ያለው የክርስቲያኖች ስደት ተቋማዊና ኢላማ ያደረገ እየሆነ መጥቷልም ብለዋል። እንዲሁም ለመንግስት ቁጥጥር የማይገዙ አብያተ ክርስቲያናት ጫናና ስደት እንደሚጠብቃቸውም ጭምርም አስጠንቅቀዋል። ምንም እንኳን ህንፃው ቢፈርስም አማኞች በእምነታቸው ጸንተው እንደሚቆሙም ተገልጿል። በዓለም ዙሪያ ያሉ ክርስቲያኖችም በቻይና ላሉ አማኞች ጥበቃ፣ ምህረትና ጽናት እንዲሰጣቸው እንዲጸልዩም ጥሪም ቀርበዋል። የጄኤምኤም መረጃዎቻችንን ከማጠቃለላችን በፊት ዜናዎቹን እናስሳችሁ። የጉለሌ ቤተል መካነ ኢየሱስ ለመዘምራን 50ኛ ዓመት የወርቅ ኢዮቤልዩ በዓል በድምቀት ተከበረ። ከ6000 በላይ ለሚሆኑ የአእምሮ ህሙማን ወደ ማህበረሰቡ እንዲቀላቀሉ የሚያግዝ ህክምና ተሰጠ። ከውጭ በቻይና የክርስቲያኖች ስደት በተባባሰበት በአሁኑ ወቅት ታዋቂው የያንዞንግ ቤተክርስቲያን መፍረሱ ተገለጸ። ለዕለቱ የያዝናቸው የጄኤምኤም መረጃዎቻችን ይህን ይመስሉ ነበር። እኔ ሱስና እያሱ መረጃዎቹን ወደ እናንተ ያደረስኩኝ አብራችሁ ቆይታ ተደረኩኝ። መረጃዎቹን ያዘጋጁላችሁ ደግሞ ነጻነት አቁማና ዳንኤል አንተነህ ነበሩ። ከቀሪ የጄኤምኤም ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ